ሰላም ቤተሰብ እንዴት ናችሁ? ብዙዎቻችን በጣም ጠቃሚ የሆኑ ሰነዶቻችን ላይክ እንደ ፓስፖርት ያሉ እንደ ንግድ ፍቃድ፣ ዲግሪ ወይም ትምህርት ማስረጃዎች፣ የቢዝነስ ላይሰንሶች፣ ሰርቲፊኬቶች፣ የቤት ካርታ ሊሆን ይችላል እና በፌስታል ጀስት ከአንዱ ቢሮ ወደ ሌላኛው ቢሮ ይዘን ልንከራተት እንችላለን ማለት ነው። በተለያየ አጋጣሚ ለምሳሌ ግብር ለመክፈል ስትሞክሩ ጀስት ወደ ገቢዎች ቢሮ ልትሄዱ ትችላላችሁ። ወደ ኢሚግሬሽን እንደ ፓስፖርት ያሉ ፋይሎቻችሁን ይዛችሁ ልትሄዱ ትችላላችሁ ማለት ነው። እና ምን መሰላችሁ እነዚህ በጣም የሆኑ ጠቃሚ ፋይሎቻችሁን ይዛችሁ በምትከራተቱበት ሰዓት በጣም አደጋ ሊፈጠር ይችላል። ለምሳሌ ምን ሊሆን ይችላል መሰላችሁ? እነዚህ ጠቃሚ የሆኑ ፋይሎቻችሁ ሊጠፉባችሁ ይችላሉ። ታክሲ ውስጥ ረሳችሁት ልትወርዱ ትችላላችሁ። ተደጋጋሚ ደግሞ ጀስት ኮፒ በምታደርጉበት ሰዓት ያ ፋይል ኦሪጂናሉ ፋይል ሊበላሽባችሁ ይችላል። ኢቭን ለምሳሌ ስራ አፕላይ በምታደርጉበት ሰዓት ኦሪጂናል ኮፒውን አስቡት። ወረቀቱን በፌስታል ይዛችሁ ከአንዱ ቢሮ ወደ አንዱ ቢሮ፣ አንደኛ ሸክሙ፣ ሁለተኛ ደግሞ ብትጥሉት ወይም ቢጠፋባችሁ ምን ያህል ያንተ እንደገና ፋይሉን ለማግኘት እንደሚያስቸግር አማጅን አስቡት። ለምሳሌ ፓስፖርት ለምሳሌ አስቡት። ፓስፖርት ቢጠፋባችሁ ማለት ነው እና የኢሚግሬሽን አካባቢ እናንተ ለሆነ ብቻ አፕላይ ልታደርጉ ብቻ ደስ ለሆነ ብቻ ለአገልግሎት እዛ አካባቢ ብትሄዱ የሆነ ታክሲ ውስጥ ረሳችሁት ብትወርዱ ያን ፓስፖርታችሁን ከእንደገና ለመውጣት 5 ወር አንደኛ ትፈጃላችሁ በጊዜው ከሆነ ማለት ነው። ነገር ግን አስቸኳይ ደግሞ ከሆነ የምትፈልጉ ከሆነ እስከ 25,000 ብር ምናምን ያስከፍላችኋል። ወጪው ምናምን መንከራተቱ ሌላ ነገር ነው እና ስለዚህ እነኚህ በጣም የሆኑ ጠቃሚ ፋይሎቻችሁን በፍጹም በእንደዚህ አይነት መንገድ ይዛችሁ መንከራተት የለባችሁም ማለት ነው። ታዲያ መፍትሄው ምንድን ነው የምትሉኝ ከሆነ ጀስት እነኚህን አሁን የነገርኳችሁን በጣም ጠቃሚ የሆኑ ፋይሎቻችሁን ጀስት ሃርድ ኮፒ የነበሩትን ወደ ሶፍት ኮፒ ትቀይሯቸውና ከዛ ክላውድ ስቶሬጆች የሚባሉ አሉና እዛ ክላውድ ስቶሬጅ ላይ አፕሎድ አድርጋችሁ በምትፈልጉበት ሰዓት ዳውንሎድ እያደረጋችሁ ፕሪንት ማድረግ ነው። ከዛ ለምትፈልጉት ሰው መስጠት ትችላላችሁ ማለት ነው። አለበለዚያም ራሱን ሶፍት ኮፒውን ለሰዎች ሼር ማድረግ ትችላላችሁ ማለት ነው። አንደኛ ጀስት ፌስታል ይዛችሁ መንከራተታችሁን ወይም በቦርሳ ይዛችሁ መንከራተታችሁን ትተዋላችሁ። ሁለተኛ ደግሞ እነዚህ በጣም የሆኑ ጠቃሚ ፋይሎቻችሁን በተደጋጋሚ ኮፒ በምታደርጉበት ሰዓት እንዳይበላሹ እንዳይጠፉባችሁም ከዚህ አይነት ስጋት መዳን ትችላላችሁ ማለት ነው። ታዲያ ክላውድ ስቶሬጅ የምንለው ምንድን ነው? እንዴት ነው የምንጠቀመው የምትሉኝ ከሆነ አንድ ባንድ እነግራችኋለሁ። ትዕግስት ሲኖራችሁ እናንተ ችግር የለውም። ክላውድ ስቶሬጅ ምን መሰላችሁ? ለምሳሌ እናንተ ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ የተለያየ ቪዲዮ እንደዚሁም ደግሞ ፎቶቻችሁን አፕሎድ ታደርጋላችሁ አይደለም? እነኛ ፎቶች እኮ ግን ወይም ቪዲዮዎቹ ስልካችሁ ላይ ብትመለከቱት የስልካችሁን ስቶሬጅ ይሞላል ወይም ራሱን የቻለ ስቶሬጅ አለው ማለት ነው። ስለዚህ እነኛ ክላውድ ስቶሬጅ የሚባሉት እንደ ስልካችን ያለ ስቶሬጅ ናቸው። ግን አሁን አጠገባችን የሌሉ በርቀት የምናገኛቸው ስቶሬጆች ናቸው። ይሄም ማለት ቨርቹዋል መጋዘን ተብሎ ይጠራል ማለት ነው። ጀስት የሆነ መጋዘን አለ አይደለ? እዛ ቦታ ላይ የሆነ ነገር ነው የምናከማችበት። ስለዚህ እኛም አሁን ካለንበት በርቀት ሪሞትሊ አክሰስ ልናደርጋቸው የምንችላቸው ስቶሬጆች ላይ እዛ ላይ ነው የምናስቀምጠው ማለት ነው። ታዲያ ክላውድ ስቶሬጅ የሚባሉትን ሰርቪስ የሚሰጡት ማን ናቸው የምትሉኝ ከሆነ እንደ ጉግል ካምፓኒ፣ አማዞን፣ ማይክሮሶፍት በጣም በርካታ ካምፓኒዎች ይሰጣሉ ማለት ነው። እንደ ኤግዛምፕል ልንገራችሁ። ለምሳሌ የጉግል ካምፓኒ የሚሰጠው ጉግል ድራይቭ የሚባል ክላውድ ስቶሬጅ አለ ማለት ነው። 15 ጊጋባይት ፍሪ ይሰጣቸዋል። 15 ጊጋባይት ኢማጂን የእናንተ ስልካቸው ስቶሬጅ ምናልባት 64 ጊጋባይት ሊሆን ይችላል አይደለም? 1/4ኛ በሉት የስልካቸውን ኢማጂን አስቡትና በጣም የተሻለ ነው ማለት ነው። 15 ጊጋባይት ፍሪ ይሰጣቸዋል። ሌላኛው ደግሞ ዋን ድራይቭ የሚባል አለ በማይክሮሶፍት ካምፓኒ የሚሰጠን ነው። 5 ጊጋባይት ፍሪ ይሰጠናል። ከዛ በላይ ከሆነ ግን ክፍያ ይኖረዋል። ሜጋ የሚባል አለ። ይሄ ደግሞ 20 ጊጋባይት ይሰጣቸዋል። ከዛ በላይ ከሆነ ክፍያ ያስከፍላቸዋል። ሌላኛው ድሮፕ ቦክስ የሚባል አለ። ይሄ ደግሞ 2 ጊጋባይት ነፃ ይሰጣችኋል ማለት ነው። ነፃዎቹ ራሱ በጣም በቂ ናቸው። ከበቂ በላይ በሩስ ጋይስ እኔ የማሳያቸው አሁን ከገለጽኩላችሁ ከክላውድ ስቶሬጆች ውስጥ በጉግል ድራይቭ ነው። ጉግል ድራይቭን ምናልባት እናንተ በተለያየ መንገድ ተጠቅማችሁት ሊሆን ይችላል። ነገር ግን በደንብ እንዴት አድርጋችሁ እንደምትጠቀሙት አሳያችኋለሁ ማለት ነው። በተለይ በጣም ወሳኝ የሆኑ ፋይሎቻችሁን ሰኪውርድ እና ደህንነቱ በተጠበቀ እና በጣም አስተማማኝ በሆነ ስቶሬጆች ላይ ብታስቀምጡ ሪኮመንድ አደርጋችኋለሁ። ለምሳሌ ኢቭን ሌላውን ተውትና በጣም ጠቃሚ የሆኑ ዶክመንቶች ባሻገር ስልካችሁ ላይ ያሉት እነኚህ ቪዲዮዎች ሊሆኑ ይችላሉ፣ ፎቶዎች በጣም በተለያየ አጋጣሚ መመረቂያ ስትመረቁ ጓደኞቻችሁ ጋር ወይ የልጅነት ፎቶ ሊኖር ይችላል። ብቻ በጣም የማትረሱት ፋይሎች ምናምን ሊኖሩ ይችላሉ እና እነኛን ፋይሎች ራሱ እዛሁን የነገርኳችሁ ላይ ክላውድ ስቶሬጆች ላይ እንደ ጉግል ድራይቭ ያሉት ላይ አፕሎድ ማድረግ ትችላላችሁ ማለት ነው። ምክንያቱም ስልካችሁ ቢጠፋ ራሱ ይሄንን
በጉግል ድራይቭን አክሰስ ስለምታደርጉት ጉግል ድራይቭ ላይ ያለውን ፋይል አክሰስ ማድረግ ስለምትችሉ ስልካችሁ መጥፋት አለመጥፋት ሊያሳስባችሁ አይገባም ማለት ነው። ምክንያቱም ስልካችሁ ሲጠፋ በስልካችሁ ላይ ብቻ ከሆነ ያ ፋይል አብሮ ስልካችሁ ሲጠፋ አብሮ ይጠፋል ማለት ነው ፋይላቸውም እና እንደዚህ እንዳይሆንባችሁ ግዴታ የሚያስፈልገን የጂሜል አካውንት ነው እና ፓስዋርዳቸውን የተለየ ነገር የለም ማለት ነው። ምናልባት እናንተ የጂሜል አካውንት ወይም የጉግል አካውንት ከዚህ በፊት ክሬት አድርጋችሁ የማታውቁ ከሆነ እንዴት አድርጋችሁ ክሬት ማድረግ እንደምትችሉ የሰራሁላችሁ ቪዲዮ ስላለ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ጉግል ድራይቭ እንዴት እንደምትጠቀሙት ላሳያችሁ ፋሚሊ። ምንድነው ጉግል ድራይቭን አክሰስ የምናደርገው በስልካችንም በኮምፒውተራችንም እንችላለን። እኔ አሁን የማሳያችሁ ግን ጀስት በኮምፒውተራችሁ መጠቀም በት ነው። በስልካችሁም የሰራሁት ቪዲዮ አለ። ስለዚህ እሱን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ነገር ግን ተመሳሳይ ስለሆነ ምንም የተለየ ነገር የለም ፋሚሊ፣ በደንብ ተከታተሉኝ ማለት ነው። ምን መሰላችሁ በእንትን ላይ ኮምፒውተራችን ላይ ስንመጣ በብራውዘርም እንደዚሁም ስልካችን ላይም በኮምፒውተራችን በብራውዘር አለ፣ ዌብ ብራውዘር ላይ ማለት ነው። ይህም ሲባል እናንተ ስልካችሁ ላይ ዌብ ብራውዘር አለች አይደል? የተለያዩ ብራውዘሮች አሉ። ለምሳሌ ጉግል ክሮም ብራውዘር አለ፣ ኦፔራ ምናምን የተለያዩ አሉ። እኔ ስልክ ላይ ኮምፒውተሬ ላይ ጉግል ክሮም ብራውዘር ልክፈታት። ለምሳሌ ችኛው ክሊክ ላድርጋት። ከዛም በኋላ ምን አደርጋለሁ? ሰርች ማድረጊያዋ ላይ ገባና እዚች ጋር ሰርች ማድረጊያዋ ላይ ገባና google.com ብላችሁ ጽፋላችሁ ማለት ነው። google.com ወደ ጉግል እንዲወስዳችሁ ማለት ነው። ከዛ ወደ ጉግል ከወሰዳችሁ በኋላ እዚህ ሰርች ማድረጊያዋ ድጋሚ ተመጡና ምን ትላላችሁ? drive.google.com ብላችሁ ጽፋላችሁ ማለት ነው። ከዛ ይችን መጫን አለበለዛም ኢንተር መጫን ትችላላችሁ ማለት ነው። ከዛም በኋላ ይሄን ክሊክ ብታደርጉት ምን ያደርግላችኋል ማለት ነው? ሳይን ኢን እንድታደርጉ ወደዚህ ይወስዳችኋል። ሳይን ኢን የምትለዋን ትጫኗታላችሁ ማለት እንደምትመለከቱት። ከዛ የጂሜል አካውንታችሁን አስመርጣችሁና ቀጥታ ትገባላችሁ ወደዚህ እንደምትመለከቱት ማለት ነው። በጣም ቀላል ነው ፋሚሊ። ይሄ ወደ ጉግል ድራይቭ አስገባኝ ማለት ነው። አለበለዛም ደግሞ ጀስት ቀጥታ መጀመሪያ ራሱ ሰርች ማድረጊያዋ ላይ ምን ታደርጋላችሁ መሰላችሁ ፋሚሊ? drive.google.com ብላችሁ ጽፋችሁ ኢንተር መጫኑ አውቶማቲካሊ ጀስት ሳይን ኢን ካደረጋችሁ በጂሜል አካውንታችሁ ሳይን ኢን ካደረጋችሁ ወደዚህ ይወስዳችኋል ማለት ነው። ሌላኛው አክሰስ የምናደርገው እዚህ ዌብ ብራውዘራችን ላይ ብራውዘሩ ላይ ማለት ነው። አዲስ አበባ ልክፈትና ላሳያችሁ። እዚህ ጋር እንደምትመለከቱት 9 ዶቶች አሉ አይደለም? እችኛዋን ክሊክ በምታደርጉበት ሰዓት እዚህ ጋር እንደምትመለከቷቸው የተለያዩ አፕሊኬሽኖች አሉ። እናንተ ጋር ምናልባት እቺ የምትመለከቷት እኛ የፈለግናት ድራይቭ አይደለች? ትሪያንግል ምልክቷ እችኛዋ ነው ሌፍት ክሊክ የምትጫኑት። እናንተ ላይ ምናልባት ላሳያችሁ። እችኛዋ እዛ አካባቢ ልትሆን ትችላለች እንደምትመለከቱት ማለት ነው። እና እችኛዋን ከላይ ማድረግ የምትፈልጉ ከሆነ ወይም በተደጋጋሚ የምትጠቀሟት ከሆነ እዚህ ጋር በኩል እንዲመጣላችሁ እቺ እርሳስ ምልክቷን ጫን ትሏትና ከዛም በኋላ ጫን ብላችሁ ድራግ ማድረግ ነው። እዚህ ጋር ቦታችሁ ስትለቋት ሁለተኛው ላይ ትሆንላችኋለች። ከዛ ደን የምትለዋን መጫን ነው። ስለዚህ እቺ ድራይቭ የምትለዋን ስጫናት እንደምትመለከቱት ይሄው እንደምትመለከቱት አውቶማቲካሊ ወደዚህ ወደ ድራይቫችን ይወስደናል ማለት ነው። ስለዚህ ጉግል ድራይቭ ብለን የምንጠራው ይሄ ነው። እዚህ ጋር እንደምትመለከቱት ይሄው 15 ጊጋባይት ይለናል። 15 ጊጋባይት መጠቀም እንችላላችሁ። 1.1 ሜጋባይት ነው እነሱን የተጠቀምኩበት ወይንም ምንም የለም ማለት እንችላለን። 15 ጊጋባይት ግን ፍሪ አለ። እዚህ ላይ ብዙ ፋይሎችን ማስቀመጥ አፕሎድ ማድረግ እችላለሁ። እንዴት እንደምትጠቀሙት እኔ በደንብ አሳያችኋለሁ ፋሚሊ ማለት ነው። ስለዚህ በዚህ መንገድ ጀስት አሁን አክሰስ ያደረግነው በምናችን ነው? በኮምፒውተራችን፣ በስልካችሁም በብራውዘር ላይ ገብታችሁ በዚህ መንገድ አክሰስ ማድረግ ትችላላችሁ ማለት ነው ጉግል ድራይቭን። ሌላኛው አክሰስ የምታደርጉት ጉግል ድራይቭን በእንትን ነው፣ ጀስት በዴስክቶፕ ነው። ጀስት እዛው ጋር ልመለስና ላሳያችሁ። እንደዚህ ተገባችሁ በኋላ አፕሊኬሽን አለው፣ ዴስክቶፕ አፕሊኬሽን ስላለው ሴቲንግ ምልክቷን ጌሩ ምልክቷን ስትጫኗት ከዛን ሲንክ ፋይል ቢትዊን ዘ ክላውድ ኤንድ ዩር ኮምፒውተር የምትለውን ትጫኗታላችሁ ማለት ነው። ከዛ ነው ፋሚሊ ወደዚህ ይወስዳችኋል። ወደ ታች ዝቅ ስትሉ እዚህ ጋር ኢንስታል ኤንድ ኦፕን ድራይቭ ፎር ዴስክቶፕ ለዴስክቶፕ ጀስት አፕሊኬሽኑ ዶwnሎድ ማድረግ እንችላለን ማለት ነው። እዚህ ጋር ቱ ዳውንሎድ ድራይቭ ፎር ዴስክቶፕ ለምሳሌ ለዊንዶ ከሆነ ዊንዶ ኦፕሬቲንግ ከሆነ እቺን ትጫናታላችሁ። ለማክ ኦፕሬቲንግ ሲስተም ደግሞ ከሆነ እቺን ትጫናላችሁ ማለት ነው። ለጊዜው ስለማልፈልገው በዌቡ እጠቀማለሁ። ከፈለጋችሁም በዚህ መጠቀም ስለምትችሉ ማለት ነው። ስልካችን ላይ ደግሞ አክሰስ የምናደርገው ሌላኛው አክሰስ የምናደርግበት በስልካችን ጀስት የአፕሊኬሽን አለች ጉግል ድራይቭ የምትል አፕሊኬሽን ማለት ነው። ለአንድሮይድ ኦፕሬቲንግ ሲስተም ተጠቃሚዎች
ከፕሌይ ስቶር ላይ ማውረድ ትችላላችሁ። ለአይኦኤስ ኦፕሬቲንግ ሲስተም ደግሞ እንደ አይፎን ያሉ ስልኮች የምጠቀሙ ከሆነ ደግሞ ከአፕ ስቶር ላይ ማውረድ ትችላላችሁ ማለት ነው። ለምሳሌ እኔ ከእንትን ላይ ከፕሌይ ስቶር ላይ ላሳያችሁ እንዴት አድርጋችሁ እንደምትወርዱ። መጀመሪያ ፕሌይ ስቶር አፕሊኬሽኗን ትከፍታላችሁ። ከዛ ሰርች ማድረጊያዋ ላይ ትገቡና ጎግል ድራይቭ ብላችሁ መጻፍ ነው የሚጠበቅባችሁ። ከዛ ኢንተርኔት ስትጫኗት እንደምትመለከቱት መጀመሪያ ላይ ጎግል ድራይቭ ብላ ትመጣላችኋለች ማለት ነው። እኔ ዳውንሎድ ስላደረኩት ኦልሬዲ እንደምትመለከቱት አፕዴት ይለኛል። እናንተ ጋር ምናልባት አፕዴት በሉት ወይንም ደግሞ ኦፕን ሊላችሁ ይችላል። እሷን ተጫኗት፣ ከዛ ይከፍትላችኋል ማለት ነው። ከዛ አሁን በማሳያችሁ መንገድ መጠቀም ትችላላችሁ። በዚህ መንገድ ስልካችሁ ላይም አክሰስ ማድረግ ትችላላችሁ ማለት ነው። እኔ የፈለኩት በስልኬ ብቻ ከሆነ የምትሉም ከሆነ እንደነገርኳችሁ የሰራሁት ቪዲዮ ስላለ በስልካችሁ ጎግል ድራይቭ እንዴት እንደምትጠቀሙ ዲስክሪፕሽን ቦክስ ላይ ገብታችሁ መመልከት ትችላላችሁ። ነገር ግን ከኮምፒውተራችሁ ጋርም ተመሳሳይ ስለሆነ ይህን መመልከትም ትችላላችሁ ማለት ነው። የሳይ ከዛን አክሰስ ካደረግን በኋላ አሁን የሚጠበቅብን ምንድነው? ፋሚሊ ፋይላችንን ታዲያ እንዴት ነው አፕሎድ የምናደርገው ነው። እነኚህ በጣም ጠቃሚ የሆኑ ፋይሎቻችንን ማለት ነው። እንደነገርኳችሁ መጀመሪያ አካባቢ ላይ እነኚህ በሃርድ ኮፒ የነበሩትን ፋይሎቻችሁን ምን ታደርጋላችሁ? መጀመሪያ ላይ በታፕ ስካን የምትባል ትናለች አፕሊኬሽን አለች ከፕሌይ ስቶር ላይ ወይም ከአፕ ስቶር ላይ ወርዷት። ከፈለጋችሁም ግን እኔ እንዲሁም ሪኮመንድ የማደርጋችሁ ኮፒ ቤት ሄዱና ስካነር አለ ራሱን የቻለ ማለት ነው። ሃርድ ኮፒ ወደ ሶፍት ኮፒ የሚቀይርልን ማለት ነው። እነኛ በጣም ጠቃሚ የሆኑትን ሃርድ ኮፒ የነበሩትን ማለት ነው እስካን ተደርጓቸዋላችሁ። ሃርድ ኮፒ የነበረው ወደ ሶፍት ኮፒ ሁሉንም ይቀይርላችኋል ማለት ነው። ከዛም አንድ ለአንድ ላይ መደረግ ያለባቸውን ሁሉንም ታደራጃላችሁ። ወርድ ላይ ታስቀምጡና በአንድ ላይ የሚቀመጡትን ይሄ ለብቻው የሚቀመጠው የምትሉም ከሆነ ደግሞ ወደ ፒዲኤፍ ይቀየርላቸዋል። ራሳቸው አስተካክሉ ብትሏቸው ያስተካክሉላቸዋል። ምንም የተለየ ነገር ስለሌለው ማለት ነው። ከዛ እነኛን አደራጅታችሁ ወደ ስልካችሁ ሶፍት ኮፒን ብቻ ትቀበላላችሁ ማለት ነው። ሃርድ ኮፒያችሁንም ምን ታደርጋላችሁ? እቤታችሁ ማስቀመጥ፣ ምንም የተለየ ነገር የለውም ማለት ነው። ከዛ ምን እናደርጋለን መሰላችሁ? ይሄ አሁን የተቀበልነውን በስካነር አማካኝነት ሃርድ ኮፒ ወደ ሶፍት ኮፒ የቀየርነውን አለ አይደለም፣ ያንን ፋይል እዚህ ጎግል ድራይቭ ላይ አፕሎድ ማድረግ ነው የሚጠበቅብን። ከዛስ ስንፈልግኛ መጠቀም ስንፈልግ የሆነ ቦታ ስልካችን ይዘን ፌስታል ማይዝ አይጠበቅብንም። ለምሳሌ እናንተ ስራ ላይ ማድረግ የምትፈልጉ ከሆነ ቢሮ ትሄዱና ይሄን የሚያስፈልገው ስለዚህ ይሄን አሳይን ትባላላችሁ አይደለም። እዛው ሄዳችሁ ፕሪንት ታስደርጋላችሁ። እዛ ጋር አንዱ ፕሪንተር ቦታ ትሄዱና ከዛም በኋላ ማስገባት ነው። ሌላ ምንም የተለየ ነገር የለውም ማለት ነው። እንዴት ነው ወደ ጎግል ድራይቭ ላይ አፕሎድ የምናደርገው ፋይላችንን የምትሉኝ ከሆነ በተለያየ መንገድ አለ። ይችኛዋ ላሳጠራትና ላሳያችሁ። ጀስት ይሄ ላሳጠር ስላችሁ ምን መሰላችሁ? ይችኛዋ ማለት ነው። ይችኛዋ ክሊክ ታደርጓት እንደዚህ ይሰፋል። ይሄን ደግሞ ስጫኑ ይጠባል ማለት ነው አይደለም። ድራግ ድሮፕ ማድረግ ትችላላችሁ ማለት ነው። ለምሳሌ ማይ ኤዱኬሽን ዶክመንት የምትለዋን ይችኛዋ ማይ ኤዱኬሽናል ዶክመንት የምትለዋን ሌፍት ክሊክ ጫናትና ሌፍት ክሊክ ጫን እንዳልኩ ሳለቅ ወጥቼ እዚህ ላይ ብለቀው ተመልከቱ። ይኸው እዚህ ጋር ስለቀው አፕሎድ ይሆናል። እዚህ ጋር እንደምትመለከቱት ማለት ነው ፋሚሊ። ይኸው እንደምትመለከቱት እየገባ ነው ፋሚሊ። ምንም የተለየ ነገር የለውም። ከዛን አፕሎድ ሲሆን ሲጨርስ እዚህ ጋር ማይ ድራይቭ የምትለዋ ላይ ክሊክ ስታደርጓት ይመጣላችኋል ማለት ነው። እንደምትመለከቱት ማይ ኤዱኬሽን ዶክመንት የምትለዋ እዚህ ላይ ገብታለች። ይህን ሁለት ቴሌስቲል ብቻ ነው እንደምትመለከቱት። እኔ ጀስት ፎልደር ነው ያስገቡት አይደለ። እዚህ ጋር አንድ ፋይል ነው ጀስት ዝም ብዬ የሆነ ፋይል ነው እንጂ ትክክለኛው ፋይል አይደለም የሚያስገቡት ፋሚሊ። እናንተ ግን ትክክለኛው ፋይላችሁን ማስገባት ትችላላችሁ ማለት ነው። ስለዚህ መጀመሪያ ኮምፒውተራችሁ ላይ ጀስት በፎልደር አስቀምጣችሁ ከዛም በኋላ እዚህ ላይ አፕሎድ ማድረግ ትችላላችሁ ማለት ነው። በነገራችን ላይ ፎልደር ብቻ አይደለም። ለምሳሌ ፎቶ ጀሚናይ የምትሏቸው ፎቶችን ላስገባት እዚህ ውስጥ ለምሳሌ ይሄ የራሴ ፎቶ ቢሆን ይሄ ኤሌክትሪክ ጫን ልበለውና ድራግ አድርጌ እዚህ ላይ ብለቀው ተመልከቱ፣ ይሄ ፎቶ እዚህ ውስጥ ይገባል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ ማይ ድራይቭ ውስጥ ይሄው ገብቷል ማለት ነው። የፎቶ እንደምትመለከቱት። ሌላኛው ደግሞ አፕሎድ የምናደርግበት መንገድ ምን አለ? ጀስት በተለይ ስልካችሁ ላይ ከሆነ ኒው የምትለዋን ትጫኗታላችሁ። ከዛን እዚህ ጋር እንደምትመለከቱ ኦፕሽን ያመጣላችኋል አይደል? ፋይል አፕሎድ እና ፎልደር አፕሎድ የሚል ፋይል ከሆነ አፕሎድ ማድረግ የፈለግነው እኛ ፋይል አፕሎድ የምትለዋን እንጫናታለን። ከዛን ከኮምፒውተራችን ላይ ያሉትን ፋይሎች በፒዲኤፍ ፎርማት፣ የቪዲዮ ፎርማት ሊሆን ይችላል፣ ፎቶ ፎርማት ሊሆን ይችላል። ብቻ ደስ ያላችሁ ማስገባት ትችላላችሁ። ለምሳሌ አውዲዮ ናት። ይሄኛውን ክሊክ ላድርገውና አስገባው። ይሄኛውን ክሊክ አርኳታ ኦፕን የምትለውን ጫናታለሁ። ከዛን እዚህ ጋር እንደምትመለከቱት ፋሚሊ አፕሎድ እየሆነች ነው። ምንም የተለየ ነገር የለውም። ይሄው ያሳየናል እዚህ ጋር ፋሚሊያን አፕሎድ ናይስ። በተለይ እንትናችሁ የኢንተርኔት ፍጥነታችሁ ከፍተኛ ከሆነ ቶሎ ይገባላችኋል። ፋሚሊያን ገብታለች ማለት ነች።
ሁሉም .mp3 የምትለዋ ፋይል ገብታለች። ፎልደር ደግሞ አፕሎድ ማድረግ የምፈልግ ከሆነ አሁን ፕላስ ምልክቷ ትጫኑታላችሁ። ኒው የምትለዋ ማለት ነው፣ ይቅርታ ኒው የምትለዋ ወይም ፕላስ ምልክቷን ስትጫኗት ይሄው ፎልደር ከሆነ የፈልጋችሁት ፎልደር የምትለዋን ትጫኗታላችሁ። ከዛ ያ ፋይል የቱ ጋር ያለው እናንተ ዴስክቶፕ ላይ ነው፣ ዳውንሎድ ውስጥ ነው፣ ፒክቸር ውስጥ ነው ወይስ ተምኔል እዚህ ጋር ደስ ያላችሁ ላይ ትፈልጋላችሁ። ለምሳሌ እኔ ውስጥ ያለው የፈለኩት ከዴስክቶፕ ውስጥ ነው። ከዴስክቶፕ ውስጥ አንድ ፎልደር ላስገባ። ለምሳሌ ማይ ፎቶ የሚላለችሁት ይሄን ክሊክ ላድርገው። ይሄ ማይ ፎቶ የሚለው ውስጥ እኔ በጣም በተለያየ በትሪፕ አማካኝነት ከዛን አፕሎድ የምትለው መጫን ምንም የተለየ ነገር የለውም። ፋሚሊ እንዳሳየዋችሁ ነው። ይሄን ክሊክ ታደርጋላችሁ። ፎልደር ወይም ፋይል አፕሎድ ታደርጋላችሁ። እኔ ፎልደር የፈለኩት ሰሌክት ካደረጋችሁ በኋላ ያ ፋይል ካለበት ቦታ ገብታችሁ ማስገባት ነው የሚጠበቀው። ሰሌክት አድርጋችሁ ከዛን አፕሎድ የምትለው መጫን ምንም የተለየ ነገር የለውም። ፋሚሊ ይሄው ማይ ፎቶ የሚለው ራሱ ፎልደርም ገብቷል። ይሄው እዚህ ውስጥ ልክፈትና ላሳያችሁ። እዚህ ጋር እንደምትመለከቷቸው ያስገቧቸው ኢሜጆች ናቸው ማለት እዛ ፎልደር ውስጥ ሌላ ፋይሎች አሉ። ከፈለጋችሁም እዛ ፎልደር ውስጥ ሌላ ፎልደርም ክሬት ማድረግ ትችላላችሁ ማለት ነው። ከዛን ሌላኛው ደግሞ ምን አለ መሰላችሁ፣ አይ እኔ ለምሳሌ ፋይል ብዙ አስገብቻለሁ እዚህ ጋር ያሉትን ፋይሎችን ፎልደሮችን ኦርጋናይዝ ማድረግ እፈልጋለሁ የምትሉ ከሆነ ፎልደር ክሬት ማድረግ ትችላላችሁ። ከዛም በኋላ አስፈላጊውን ፋይል እዛ ውስጥ ማስገባት ትችላላችሁ። ለምሳሌ እዚህ ጋር ተመልከቱ። ማይ ፎቶ የምትለው ፎልደር ውስጥ ሌላ ፎልደር ክሬት ማድረግ ከፈለኩ ምን ያደርጋለሁ ማለት ነው። እቺ ማይ ፎልደር የምትለዋን አሁን ያሳየኋችሁን ማለት ነው ማይ ድራይቭ ልመለስና ፋሚሊ ማይ ፎቶ የምትለዋን ልክፈታታለሁ ፎልደሯን። ከዛስ ፕላስ ምልክት ኒው የምትለዋን ጫናትና ኒው ፎልደር የምትላለች አካሪ ይሄው ኒው ፎልደር የምትለዋን ክሊክ አድርጋችሁ ከዛ ነዚህ ፎልደራችሁን ስም ጽፋችሁ ክሬት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ትሪፕ ፎቶ ልበለው ጀስት ትሪፕ ስላችሁ ምንድነው አንተ በጉዞ ምናምን የለም በዛ በምታደርጉበት ሰዓት የተነሳችሁት ፎቶ ማለት ነው። ከዛ ክሬት የምትለዋን እጫናታለሁ ማለት ነው። አውቶማቲካሊ እዚሁ ላይ ጀስት ምን የምትለው ፎልደር ውስጥ ማይ ፎቶ የምትለው ፎልደር ውስጥ ክሬት ያደርግልናል ማለት ነው። ይሄ ነው ክሬት የምታደርጉት ራሱ ኒው ምናምን ደስ ይከፍትላችኋል። ወደኋላ ልመለስ። ለምሳሌ ማይ ድራይቭ የምትለው ልጫናት። ይሄው ማይ ፎቶ የምትለው ስጫነው እንደተመልከቱ እዚህ ጋር ትሪፕ ፎቶ የምትላለች ማለት ነው። ከፈለጋችሁም ደግሞ ለምሳሌ እዚህ ውስጥ ያሉትን ሌላ ፎልደር ክሬት የምታደርጉ ከሆነ እዛ ከውጭ ከሆነ የፈለጋችሁት ኒው የምትለዋን ክሊክ አደርጋታለሁ። ከዛ ኒው ፎልደር የምትለዋን ጫናትና ለምሳሌ እናንተ ከቢዝነስ ጋር ምናምን ተገናኝ ከሆነ ፋይናንሻል ማለት ይችላላችሁ ከፈለጋችሁ ማለት ነው። ፋይናንሻል የሆነ ፎልደሮችን ክሬት ማድረግ ይችላላችሁ። ወይንም ደግሞ ወርክ ለምሳሌ ወርክ ፋይል የስራ ቦታ ያሉ ፋይሎች ከሆኑ ወርክ ፋይል ብዬ ጽፍ ያለዋ ከዛ ክሬት የምትለዋን እጫናታለሁ። አሁን ይሄ ጀስት ከውጭ ነው ክሬት ያደረኩት እንደምትመለከቱት። እነኚህ ሁለቱ ፋይሎች ደግሞ ከዚ በፊት ያስገባኋቸው ፋይሎች ቢሆኑ ወይም ፒዲኤፍ ዶክመንት ሊሆን ይችላል ፎቶም ሊሆን ይችላል እና እዚህ ውስጥ ማስገባት ከፈለኩ ምንድነው የማደርገው ማለት ነው። ይሄ ሌፍት ክሊክ ጫን አድርጌ ጎትቼ እዚህ ላይ መልቀቅ ነው። ምንም የተለየ ነገር የለም። ስለቁት ይገባል። በተመሳሳይ ምችኛውም አውዲዮን ሰሌክት ላድርጋትና እዚህ ላይ ማስገባት እችላለሁ እንደምትመለከቱ ማለት ነው። ከፈለጋችሁም ፎልደሩ ከአንዱ ወደ አንዱ ማስገባት ትችላላችሁ ማለት ነው። ያ አፕሎድ አደረግን ጀስት ሃርድ ኮፒ የነበረውን ወደ ሶፍት ኮፒ ቀይረን እንደዚሁም ደግሞ ስልካችን ላይ ያሉትን በጣም ጠቃሚ የሆኑ ፎቶዎች፣ ቪዲዮዎች ምናምን ጎግል ድራይቭ ላይ አስቀመጥን። ታዲያ እንዴት ነው የምንጠቀመው? እንዴት ነው አክሰስ ልናደርገው የምንችለው የምትሉ ከሆነ በጣም ቀላል ነው ፋሚሊ። ጎግል ድራይቭ ላይ ኦልሬዲ አፕሎድ አድርገነዋል አይደለ? ስለዚህ አሁን እንደሚጠበቅብን ለምሳሌ ከዚህ ቦታ ችኛውን ኤክስ ምልክቷን ብቻናት ጂሜል አካውንቴን አውቀዋለሁ፣ ፓስዋርዴን አውቀዋለሁ ማለት ነው። የፈለኩበት ቦታ እሄዳለሁ። የሆነ ኮምፒውተር ከፍትና ምን እንደማደርገው መሰላችሁ? ጂሜል አካውንታችሁን ታስገባላችሁ፣ ከፓስዋርድ ታስገቡና ከዛ ምን ታደርጋላችሁ መሰላችሁ? ላሳያችሁ። ይሄን ልክፈተው ለምሳሌ ማለት ነው። ቀጥታ ምን ታደርጋላችሁ? ቅድም እንደነገርኳችሁ ዌብ ብራውዘር ላይ ወይም በስልካችሁ አለበለዛም በዴስክቶፕ አፕሊኬሽን ኮምፒውተር ላይ ባለው ማለት ነው ጉግል ድራይቭን ትከፍታላችሁ መጀመሪያ ላይ። እንዴት ነው የምንከፍተው? ድራይቭ ብላችሁ እችኛዋን በመጠቀም መክፈት ትችላላችሁ። drive.google.com በመጠቀም አለበለዚያም ደግሞ እችኛዋን 39 ዶቷን ክሊክ አድርጋችሁ ከዛን ጉግል ድራይቭ የምትል ፈልጉ እዛ አካባቢ ትመጣላችኋል። ድራይቭ የምትለውን ስትጫኗት የምትመለከቷትን ማለት ነው ቀጥታ ወደ ድራይቭ ይወስዳችኋል ማለት ነው። እንደምትመለከቱት ፋይሎቻችን እናዩትና መጀመሪያ አካባቢ ስንጠቀምባቸው የነበሩትን ከላይ ያመጣላችኋል እዚጋ እንደምትመለከቱት ማለት ነው። ከፈለጋችሁም ደግሞ ይችኛል እዚጋ እንደምትመለከቱት ፋይሉ በምን መንገድ ይቀመጥ ነው፣ በሊስት ነው ወይስ በግሪድ ነው የሚል። ለምሳሌ በግሪድ ባረገው ተመልከቱ። አንዳንዱ እንደዚሁ መመልከትም ትችላላችሁ ማለት ነው። ስለዚህ እንዴት አድርጌ ነው አክሰስ ማድረገው የምትሉ ከሆነ የምትፈልጉትን እዚጋ ክሊክ ማድረግ ነው። አለበለዚያም ማይ ድራይቭ የምትለው ልግባና ሁሉንም ስለሚያሳያችሁ እዚጋ እንደምትመለከቱት በፎልደር ብቻ ነው ያለው። ለምሳሌ ማይ ፎቶ የሚለው ውስጥ ወርክ ፋይል የምትለው ልግባና
ክሊክ አረኳት አይደለም እዚህ ጋር የምፈልግ የሆነ ፋይል አለ ብል እችኛዋ ፎቶ መክፈት ፈልግ 2 ኤሌክትሪክ ጫናታለሁ ማለት ነው። ከዛን ፒዲኤፍ ፋይልም ሊሆን ይችላል እንደዚህ ታዩታላችሁ። ኦኬ ይሄኛው ነው ለካ ምናምን ትሉና ታዩታላችሁ። ኦኬ አሪፍ ብላችሁ ትመለሳላችሁ ማለት ነው። ዳውንሎድ ማድረግ የምትፈልጉ ከሆነ ምን ታደርጋላችሁ ማለት ነው። አንድ ኤሌክትሪክ ጫኑትና ይሄንን ከዛስ ከላይ በኩል እዚህ ጋር የምትመለከቷት ከላይ በኩል እችኛዋ ምልክት ዳውንሎድ ምልክት ናት እና ዳውንሎድ የምትለውን ብቻ ነው እችኛው ክሊክ ባረጋት ኦልሬዲ ወዴት ያደርግልኛል ማለት ነው ወደ ኮምፒውተሪ ይሄንን ፋይል ዳውንሎድ ያደርግልኛል። ይሄው እንደምትመለከቱ አወርደልኝ። ይሄው ዳውንሎድ ውስጥ ማግኘት ይችላል ማለት ነው። ይሄን ክሊክ ማድረግ ይችላልላችሁ። አለበለዚያ ደግሞ እንዴት ማድረግ ይችላልላችሁ መሰላችሁ? ጀስት ግዴታ ምንም የተለየ ነገር የለም። ይሄን ክፈቱ። ለምሳሌ ፋይሉን ብከፍቱ ራሱ እዚህ ጋር ይታያችኋል ዳውንሎድ ምልክት አለች። ከፈለጋችሁን ፕሪንት ማድረግ ይችላልላችሁ። ከፕሪንተር ጋር አገናኝታችሁ እቺኛውን ክሊክ ታደርጓትና ከፕሪንተር ጋር አገናኝታችሁ ይሄን ፋይል ጀስት ይሄን ፎቶ ፕሪንት ማስደረግም ትችላላችሁ። ኢቭን አስቡት ለምሳሌ የእናንተ የትምህርት ማስረጃም ከሆነ ፕሪንት ማስደረግም ትችላላችሁ እዙ ላይ እንደሆነ። በጣም ቀላል የሚከብድ ነገር የለውም። ከፈለጋችሁ ደግሞ ይሄንኑ ፋይል ለሰዎች ሼር ማድረግ ትችላላችሁ። ለምሳሌ ላሳያችሁ። ወርክ ፋይል የምትሏል ክፈታት እና እዚጋ አንድ ፋይል ግን ላስገባ በደንብ እንድትረዱኝ። ኒው ላይ ልግባ፣ ፋይል አፕሎድ ልበር እና ጀስት የፒዲኤፍ ፋይል ወይም የወርድ ፋይል ማለት ነው። ዴስክቶፕ ውስጥ ነበረ። ዴስክቶፕ ውስጥ አይ ቲንክ እዚህ ውስጥ አንድ ፋይል አለች። ስክሪፕት አለ። ለምሳሌ ሀው ቱ ሴንድ ኢሜል የምትለዋ ስለ ጂሜል አካውንት አጠቃቀም እንዴት አድርገን እንደምንልክ ምናምን የሚል ፋይሉ ነው ያለው ማለት ነው። እዚጋ እንደምትመለከቱት ጀስት አፕሎድ አድርገው ጨርሶልናል። እችኛውን ክሊክ ላድርጋት ማለት ነው። ናይስ ፋይላችን ይሆን እንደምትመለከቱ ይሆን። ይሄን 2 ኤሌክትሪክ ጫኑ። ለምሳሌ ተመልከቱት አውቶማቲካሊ እንደዚህ ከፍትላቸዋል። በጣም ቀላል ትንሽ ቆያል። በቃ ይከፍታል። ከዛን ስክሮል ብታደረጉት ምንም የተለየ ነገር የለውም ፋሚሊ፣ በጣም ቀላል ነው። ከዛ እችኛውን ካስላል ላድርጋት። ከፈለጋችሁ ሼር ማድረግ ሻለች። ሼር የምትለዋን ተጭናችሁ ለምትፈልጉት ሰው እናንተ ሼር ማድረግ ትችላላችሁ። እዚጋ ጀስት የምንታረጋላችሁ ማለት ነው። እንደምትልጉለትን ኢሜል ትጽፋላችሁ። ስትጽፉ ከዛ ጻፋችሁ በኋላ ለምሳሌ አበበ @gmail.com እንዴት እንደምትልኩ ላሳያችሁ። ለሰዎችም ሼር ማድረግ ስለምትችሉ ማለት ነው። ይህን ከጻፋችሁ በኋላ ምን ታደርጋላችሁ ማለት ነው። እዚጋ የምታሳክሉት ነገር አለ። ወደኋላ ልመለስ ከፈለጋችሁ እዚጋ ኤዲተር ምናምን የሚላል አይደለም። እዚጋ የምታሳክሏቸው ነገሮች አለ። ምንም የተለየ ነገር የለውም። ወይንም ቆይ እዚጋ ላሳያችሁ። ታያችኋል። ጀነራል አክሰስ የምትለው እዚጋ ሪስትሪክትድ የምትላለች። ክሊክ ሳረጋት 3 ኦፕሽን ያመጣላችኋል። ሪስትሪክትድ ከሆነ ለማንም ሰው የማይልክ ነው። ነገር ግን አይ ለሰው ሼር ማድረግ ፈልገው የምትሉ ከሆነ ኤኒዋን ዊዝ ሊንክ የምትለዋን ከሰሌክት አድርጓትና እዚጋ እንደምትመለከቱት ከዛን ኦፕሽናችን ይመጣልናል። ቪወር የሚል አለ። ቪወር ምንድነው? ይህንን ፋይል የላኩለትን ፋይል ማየት ብቻ ነው እንጂ ኢዲት ማድረግ አይችልም። መደለት ምናምን ወይ ለው ላይ መጨመር መቀነስ አይችልም። ጀስችን ድሮፕ ዳውን ክሊክ ታደርጓት ማለት ነው ይመጣላቸዋል። ኮሜንተር ደግሞ ከሆነ ኮሜንት ብቻ ነው መስጠት የሚችል። ኮሜንተር ከሆነ ማለት ነው ኮሜንት ማድረግ ይችላል እንጂ ለው ላይ ያለውን ማጥፋት ምናምን አይችልም ማለት ነው። ኤዲተር ደግሞ ከሆነ ኤዲት ማድረግ ይችላል። ከፈለገው መደለት ከፈለገው ብቻ እንደፈለገው ማድረግ ይችላል። ከዛን እዚጋ ኢሜላችሁን አስገብታችሁ ለብዙ ሰዎች ከፈለጋችሁ ደን የምትለዋን መላክ ትችላላችሁ ማለት ነው። ወይንም ደግሞ ሊንኩን ኮፒ አድርጋችሁ ለምትፈልጉት ሰው ሼር ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው ፋሚሊያን። ከእናንተ የሚጠበቀው ግን ይህንን ነገር አፕላይ ማድረግ ጀስት ያስረዳኋችሁን ያሳዩኋችሁን ነገር ማየት ብቻ ሳይሆን ጀስት ፕራክቲስ አድርጉበት። በጣም በጣም ጠቃሚ ነው ፋሚሊ። ምክንያቱም ስልካችን ውስጥ ያሉት በጣም ጠቃሚ የሆኑ ፋይሎቻችን በተለያየ አጋጣሚ ሊጠፉብን ስለሚችሉ፣ ሲቀጥል ደግሞ ስልካችን ስቶሬጁ ራሱ ከሞላብን፣ ለምሳሌ እናንተ ቪዲዮ ኤዲተሮች ከሆናችሁ አንዳንድ የሳውንድ ኢፌክቶች ምናምን እዚህ ውስጥ ማስቀመጥ ይችላላችሁ። እኔ ያስቀምጣለሁ በነገራችን ላይ እና ስራ ያሳያችሁ ነው የራሴ ፋይል ማለት ነው። እዚጋ ገና እንደምትመለከተው 8 ሜጋቤት የተጠቀምኩት። ይሄን በነገራችን ላይ ፉል ኮርስ የምትፈልጉ ከሆነ ማለትም አሁን እንዴት አድርጋችሁ አፕሎድ እንደምታደርጉ እና ከዛ በኋላ አፕሎድ ካደረጋችሁ በኋላ እንዴት አድርጋችሁ ያንን ፋይል አክሰስ እንደምታደርጉ አሳይቻችኋል። ይኸው እንደምትመለከቱ ማለት ነው። ክሊክ አድርጋችሁ ከፈለጋችሁ ዳውንሎድ ማድረግ ነው ስትፈልጉ፣ ወይም ይሄን ከፍታችሁ መመልከትም ትችላላችሁ። ነግሬያችኋለሁ። ምንም የተለየ ነገር የለውም። ነገር ግን ፉል የእንትን ማለት ጉግል ድራይቭን አጠቃቀም በተለይ ለጀማሪዎች ከመጀመሪያው እስከ መጨረሻው በደንብ የሰሩት ቪዲዮ አለ። እሱን ኮርነር ላይ የምትመለከቷትን ሊንክ ክሊክ ማድርጓት ወይም ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ማለት ነው። መመልከት ትችላላችሁ። በጣም ብዙ ነገሮች ያላሳዩዋችሁ ነገር ስላለ ማለት ነው። ዋናውን ነገር ግን አሳይቻችኋለሁ። ተጠቀሙበት ፋሚሊ ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበር። አይ ሆፕ ቤተሰብ ይህ ቪዲዮ ጠቃሚ ሆኖ እንደምታገኙት ተስፋ አድርጋለሁ ማለት ነው። ከተመቻችሁ ደግሞ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት ቲፖች እንደርሳችሁ ማለት ነው። ኖቲፊኬሽናችሁን
ኦን አድርጓት። በቀጣይ ቪዲዮ እስከምንገናኝ ጉድ ባይ።